ምን ነው እግር ኳስ ቂጥሽና ፈነደትሽብኝ? ምን ነው እንዴ ያፈነደትሽብኝ ቂጥሽን? ምን ነው እንዴ? እኔ ዘበኛ ልጅ ነኝ እንዴ? ምን አጠፋሁልኝ? ምን አላልከኝ እንዴ? በቡሌ ያዘን ነው እንዴ ለኔ? ምን አለ አንተ ጠነባህ በረኛ የዲዛ ለቃሚ ልጅ 10 ሰከንድ ብትታገዝ ሮናልዶ ሰበርክብኝ። እንዴት እንዳዘነ የጠነባችሁ አልብላችሁ ምድሜ ልክ ኧረ አስተላለቅ ኧረ ፊልም ዛሬ አልናስር አልሂላልን ዋና ጠላቱን ፕሪሚየም ኦይል የሆነ አጭበርባሪ ክለብን ካሸነፈው ዋንጫውን ያረጋግጣል። ሳውዲ ፕሮ ሊግ ማለት አቻ ከጨዋታው በፊት እኮ አቻ ራሱ ፒስ ነው ብለ ነበር የገባው። ተረዳኝ አይደል? ግን 1-0 እስከ መጨረሻው ሰከንድ ድረስ መርቶ ማለት እስከ የመጨረሻው ሰከንድ ነው ማለት የመጨረሻው ሰከንድ የእጅ ኳስ ተወረወረ። ማርቲኔዝ እና በረኛው ተጋጩና ቀጥታ ጎል ላይ ጋር ያላሽ ወይኔ ባባ ሮናልዶ ኦሬዲ ተቀይሮ ወጥቶ ማለት ነው ይሄንን ሞመንት ሜዳ ላይ ባለመሆኑ አዝኖ ነበረ። አስበው እሱ ላይ ደግሞ ጎል ሲጨመር አሁን ወደ መጨረሻ ቀን ይሄዳል አልሂላል ቀሪ ጨዋታውን ካሸነፈ አረ ስቴዲየሙ ላይ ህዝቡ ኦሬዲ ማልቀስ ጀምሮ ነበር። አስበዋል በቃ ማልቀስ ጀምሮ ከዛላ አረ ወይኔ አረ ልብ ይሰብራል። እንዴት እንዳዘንኩኝ አንተ ደጋፊ እያለቀሰ በቃ አልቆ ጨርሶ በሜዳው ዋና ጠላቱን አልሂላልን አሸንፎ ዋንጫውን አረጋገጠ ተብሎ ላስት ሰከንድ ላይ ኦን ጎል በለው በቃ ማርቲኔዝ እና በረኛው ተጋጭተው ራሳቸው ላይ ያገቡት። ወይኔ ሲያርሰበን አባቴ የመጨረሻውን ጨዋታ ማሸነፍ ብቻ ነው የሚጠበቅብህ። ግን ያሁኑ ሞመንት ማን አንተ ደጋፊውን እንዴት እንዳሳዘነኝ ነው የምልህ። ማን ከስንት ጊዜ በኋላ አይነት አለቃቀስ እያለቀሰ ወይኔ በስመአብ አልቋል ብዬ በቃ ክርስቲያኖ ዋንጫ በላ አለፈለት ሳውዲ ላይ ተሳካለት ብዬ ገና ሳልጨርስ 98 ላይ የአማተር ጎል ነው የገባብን። በቃ የአማተር እግዚአብሔር እንዲህ እንደሚያናድድ በሱ ቦታውኝ ሳስበውማ ጭራሽ ኧረ በመድኃኒዓለም እራሳቸው ላይ ለዛውም የራሱ ተከላካይና የራሱ በረኛ ተጋጭቶ በረኛው ስንት ነገር እያዳነ የነበረው ጨዋታ ላይ መብላታቸው እኮ አይቀርም። በቃ አልናስር መብላቱ አይቀርም። በሜዳው ነው ቀሪ ጨዋታው። እንደገና እነዛ ከተሸነፉ ቀሪ ጨዋታቸውን ምናምን ብለን ካሰብነው መብላቱ አይቀርም። ግን እነሱ ፊት ነበር አረጋግጦ መጨፈር የነበረበት። ገባችኋ? በቃ እነሱ ፊት ስንት ጊዜ ዋንጫ ሲነጥቋቸው፣ ስንት ጊዜ ደግሞ ሲበቀሏቸው ስለነበረ እንደዚሁ ደርቢው ላይ ማለቅ የነበረበት ጨዋታ ነው። ኤንዌይስ ግን አቻም ቢሆን አይከፋም። በቃ አቻም ቢሆን አይከፋም። ይሄ ዋንጫ የሮናልዶ ነው። ወይኔ ምን አይነት ስህተት ነው በዚህ ሰዓት? ወይኔ ተቃጠልኩ በፈጣሪ ሲደናበሩ ራሳቸው። አረ ወይኔ አረ እኔ ምን እንደማወራ ግራ ገባኝ ወላሂ ለአዚም። አሁን ያንን ሁላ ደቂቃ በረኛው ራሱ እኮ በጣም ምርጥ ነበር። ያንን ሁላ ደቂቃ ምርጡ ነው። ምን አይነት ስህተት ነው? ብቻ አሁንም አንድ ጨዋታ ነው በቃ ለማረጋገጥ አንድ ጨዋታ ነው የምንጠብቀው። ግን ያናዳል። እኔ አንዳንዴ ማለት ነው ጀሞ አልናስሮች ራሱ ማለት ነው ሮናልዶን ለመስበር ይንቀሳቀሳሉ መሰለኝ አይደል? በቃ ስብር ያደርጉት ይፈልጋሉ። አሁን ያ ሁሉ ደቂቃ አንተ እንደዛ ፐርፎርም አድርጋ አንተ ጥናዣ አንበረኛ ምን አባህ ነው የሚያንቀለቅልህ? እኔ እሱ ሲሆንሽ አንተ ኮልማ የሚሉ ይሄን ኳስ አሰጠውም መቼስ አልጠራኝም ወይስ አልሰማውም ልትል ነው? አሰጥም ማን ዛሬ ምን አይነት እድለኛ ያልነበረ ተጫዋች። ተለይ ይሄ ኳስ ገብቶለት ቢሆን ኖሮ ይሄ ኳስ ገብቶ ቢሆን ኖሮ ጎሉ ሲቆጠር ያሳየው ሪአክሽን አንጀቴን የበላኝ ምሬ ነው ማለት። በቃ ይሄ ልጅ ለአረብ እግር ኳስ ላበረከተው ነገር ዋንጫ ሳይሆን ዋንጫዎች ነው የሚገቡት። ማንም ማቆን የሳውዲ ልክ ከአፈር አንስቶ ከትቢያ ላይ አንስቶ የት እንዳደረሰው አይታችኋል እኮ እንዴ። አሁን በዚህ ሰዓት ሳውዲ ሊግ አልሄድም የሚል ማን ነው ተጫዋች ያለው? አንተ ይሄን ብቻ ይሁን። አሁንም እድል አለ። ያንን እድል እንዳስበሉት የኔ ስጋት እንጂ ዋንጫ ያሳካል። ይሄ ዘንድሮ የግድ ያሳካል የማይቀር ተቃጠሉ። ወይ እግር ኳስ በቃ ዳኛ ፊሽካ እስካልነፋ ድረስ አለቀ ማለት ተጠናቀቀ ማለት አይቻልም። በስመ አብ
አልናስር ከአልሂላል ያደረጉት ጨዋታ በአንዳቸው ውጤት እንግዲህ ተጠናቋል ማለት ነው። 98ኛ ደቂቃ ላይ ኧረ በስመ አብ አልናስሮች ማለት ነው ለመጨፈር እየተዘጋጁ ነበር። ከምሬን ነው የምላችሁ። ግን ተቀይሮ የወጣው ክርስቲያኖ ሮናልዶ ተጠባባቂ ወንበር ላይ ተቀምጦ በምትመለከቱት መንገድ እውነት በቃ ጨንቆት ነበር። ይሄ ጨዋታ የሆነ ነገር ሸክኮት ነበር አንዳቻ እንዳይሆኑ የፈራውም አልቀረም። እንግዲህ ዛሬ እንግዲህ አልታደሉም ማለት ነው። ያው ግን ዞሮ ዞሮ ዋንጫው የአልናስር ይመስላል ማለት ነው። ለማንኛውም እጅግ በጣም አዝናኝም ጌም ነበር የተመለከትነው ማለት ነው። ለማንኛውም 98ኛ ደቂቃ ላይ አልሂላሎችም ጎል በማስቆጠር ነው እንግዲህ ከአልናስር ጋር አንዳቸው ያወጡት። ይመቻችሁ። አልናስር ወደድከም ጠላም ዋንጫ ትበላለህ። ወደድከም ጠላም ሮናልዶ ዘንድሮ ይሄ ዋንጫ ያምልጠውና ማለት ነው ይሄ ክለብ እንዲፈርስ ፒቲሽን ነው ማሰባሰበው። ማንዬ እንዴት ነው 90 ሲደመር 8 ላይ ኦንጎል የሚቆጠርብህ አንተ? ጅል አንተ ምን አይነት ተጫዋች ነህ በእናትህ? አለማንኛውም ጀማው እጅግ ከባዱ ወሳኙ ጨዋታ ማለት ነው 1-1 በሆነ ውጤት ተጠናቋል። እንግዲህ በጣም የሚያቃጥል ሰዓት ነው እውነቱን ለመናገር ጀማው ጎል የገባው በጣም ነው የሚያበሽቀው። ማን አንተ ግን አልናስር በጣም ተቀጥቅጧል። ማን ዶሚኔት ተደርጓል። የምሬ ነው የምላችሁ። እንደዛም ሆኖ ግን ጨዋታውን 1-1 አድርገው ሄደው ነበር። እንግዲህ በስተመጨረሻም ራሳቸው ሊያስቆጣው 1-1 በሆነ ውጤት ተጠናቀቀ። ጀማው እጅግ ተጠባቂው የዋንጫ ፍልሚያ ጨዋታው ማለት ነው 1-1 በሆነ ውጤት አጠናቋሉ። ጀማው ውጤቱ አይከፋም ለአልናስር። አሁን የቀሩትን ሁለት ጨዋታ ጠቅጠቅ ማድረግ የሚችል ከሆነ ጀማው ምንም አይከፋም። ግንሳ ምንድነው ችግሩ ካላችሁ እንዴት በዚህ ሰዓት ጎል ይገባባል? አልናስር እንዴት ይገባባል? በዚህ ሰዓት አለ ጅል ደግሞ ኦንጎሎ እንደሚገባው ይህ ጀማው አይ ለማንኛውም በቃ ምን ማድረግ ይቻላል? ቡርቴ ምንም ማድረግ አይቻልም። ውሃ ጠጡ በእውነት ዘመኔ የሳውዲ ፕሮ ሊግ ባይ ማለት ነው ሮናልዶን አንገት አስደፉት ማለት ነው። ጠላት አንገት ይድፋ። ሲጀመር እዛ ከግመሎች ጋር ምንም አይሰራም። ምንም 98 ደቂቃ ተከላክለው 98ኛ ደቂቃ ምን ዱዳ ነው በረኛው ተውልኛ ይሎም ከራሱ ተጫዋች ጋር ተጋጭቶ የሌለ አይነት ጎል ግመል ናቸው። በቃ አይነፉም። በጣም ነው የሚደብሩት። አሁንም ግን አልናስር በአምስት ነጥብ እየመራ ነው ሊጉን። አልሂላል ደግሞ ቀሪውን ካሸነፈ በሁለት ያደርጓል። 3 ጨዋታ ይቀራቸዋል። እንግዲህ 3ቱን እንግዲህ በቃ ሮናልዶ ፋን በደንብ መቋጠር አለበት። ይሄ መጨረሻ አመቱ ይመስለኛል። ቢቀጥል ራሱ አሁን ባለው አቋም ቋሚ ሆኖ አሁን ባለው ፐርፎርማንስ ይቀጥላል ብዬ አላስብም። እቺ ዋንጫ የሮናልዶ መሆን አለባት። እቺን በልቶ ደግሞ ወደ ዓለም ዋንጫ ከሄደ በቃ በጣም ተነሳሽነቱ ማሪፍ የሚሆን ይመስለኛል። ጨዋታውን እስቲ ያያችሁ ሰዎች ኮፒ ሊንክ ሪፖስት ያደርጋችሁ ሐሳባችሁን ኮሜንት ላይ እኔ እንሶ የምጠሉ ሰዎች ግን ትገርሙኛላችሁ። የምር ትገርሙኛላችሁ። ታከሙ ተውት፣ ክርክሩን ተውት። ሜሲ ሮናልዶ ምናምን ተውት። ኳስ የሚያክሰው ያውቃል እሱ። ግን ዛሬ ዋንጫ በላው ብሎ 1-0 እየመሩ አልሂላልን ኦልሞስት ያሸነፉት ግን ሰከንድስ አዌ ነበረ ከማሸነፍ ሊጉን ማለት ነው። በ96 ይሁን በ98 ምናምን ያቻ ጎል ተቆጠረባቸው። የሮናልዶ ሪያክሽን ይሄን ይመስል ነበር። አጣው እኮ አይደለም ዋንጫውን፣ ግን አንድ ጌም ነው የሚቀረው አልናስር። እሱን ጌም ማሸነፍ አለበት ለማረጋገጥ ማለት ነው። አቻም ያረጋግጥለታል። ግን ሜቢ አልሂላል የቀሩትን 2 ጌሞች የሚያሸንፍ ከሆነና ቢያንስ ደግሞ 2-0 እና 3-0 የሚያሸንፍ ከሆነ አልሂላል በእርግጠኝነት ሊበላው ይችላል። ምክንያቱም አልናስር ጌሙን የማያሸንፉ ከሆነ ማለት ነው። ያው ኦልሬዲ በዚህ ጌም ማረጋገጥ ይችል ነበር። አሁን ያንን ደግሞ በጣም ቀጣይ ጌማቸውን በጣም በቃ ቴንሽን ሆነው ነው የሚጫወቱት። ከተሸነፉ ያጡታል። ምክንያቱም አልሂላል ይጥላል ማለት ከቀላል ቡድኖች ጋር ነው የቀሩትን 2 ጨዋታ የሚጫወቱ። አሁን ቼክ አድርጌው ነበርና በዚህ አመት ግን የምር ይሄ ሰውዬ ካልበላው ሊጉን በጣም የሚገርምና የሚያስጠላ የሚያናድር ነገር ነው የሚሆነው። መልካሙን እድል ሁሉ እመኝለታለሁ።